አንድ ክርስቲያን ሙስሊም ወገኑ ሰላም የሚል ከሆነ እሱ ራሱ ከክርስትና ይወጣል ከሙስሊሙ ጋር አንድ ይሆናል ታውቃላችሁ ይሄ ነገር ንጉስ ነው የምትመስለው ጀለቢያውን ለብሰ ጽድት ብለህ ልብስ መልበስ ለሴት እንደወንድም የክብር መገለጫ ነው አዲስ ነገሮች አሉ ሰሞኑ እንደምታውቁት ሳውዲ አረቢያን በተመለከተ ከትራምፕ ጋር ቢስሚላህ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ ዛሬም እንደተለመደው አዲስ አነጋጋሪ እንደዚሁም ቆንጆ ቪዲዮዎችን ወደናንተ ይዤላችሁ ቀርቤያለሁ ለሶሪያ እንግዲህ አዲስ ፀሐይ እየወጣችላቸው ይመስላል እንግዲህ ይህ እንዲሆን ያደረጉት ሀገራት ደግሞ ቱርክና ሳውዲ አረቢያ ናቸው እንግዲህ የሳውዲ አረቢያው ልዑል መሐመድ ቢን ሰልማን በአለም ላይ እንግዲህ መነጋገሪያ ሆኗል ይህ ምስል እንግዲህ በአለም ላይ በጣም መነጋገሪያ ሆኖ እየተዘዋወረ ነው የሚገኘው ይህን ደግሞ ያደረጉት ትራምፕ እንግዲህ ለሶሪያ ማዕቀብ ለማንሳት ቃል በገቡበት ንግግራቸው እንግዲህ ያሳዩት ምልክት ነበረ ይህም እንግዲህ ሶሪያውያን ደስታቸውን በአደባባይ ጭምር ወጥተው እንዲገልጹ አድርጓቸዋል እንግዲህ የተከሰተውን ነገር እና ደግሞ ቻሌንጇም እንግዲህ ብዙ ሰዎች እንግዲህ እቺን ቻሌንጅ እየተቀላቀሉ ነው ያሉት እንግዲህ ሰሞኑን ከተከሰቱ ጉዳዮች በጣም ወሳኝ ነገሮችን እንግዲህ ኢንሻአላህ እየቃኘን እንቆያለን አብራችሁ እንድትቆዩ ግብዣዬ ነው ሁላችሁም ግን ቪዲዮውን ሲጀምሩ ላይክ ያደርጋችሁ ቢጀምሩ ደስ ይለኛል ቀጥታ ወደ ዛሬው ቪዲዮ ክርስቲያን ሙስሊም ወገኑ ሰላም የሚል ከሆነ እሱ ራሱ ከክርስትና ይወጣል ከሙስሊሙ ጋር አንድ ይሆናል ታውቃላችሁ ይሄ ነገር መጽሐፍ ቅዱስ የሚያስተምረው ላሳያችሁ ሁለተኛ ዮሐንስ መልእክት የመጨረሻው ላይ እንደዚህ ይላል ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም በክርስቶስ ትምህርት ለሚኖር ግን አብ ወልድ አሉት ማንንም ወደ እናንተ ቢመጣ ይሄንን ትምህርት ባያመጣ በቤታችሁ አትቀበሉት ሰላምም አትበሉት ሰላም የሚለው ሰው በክፉ ስራው ይካፈላልና አለ ስለዚህ አንድ ክርስቲያን ሙስሊም ወገኑን ሰላም ካለው እሱ ራሱ ከኃጢያቱ ይካፈላል ልጨምርላችሁ ገድለ ቅዱስ አስተኛ ዘሰን እንደዚህ ይላል ተመልከቱ ክርስቲያን የሆነውን እንዴት አደርክ እንዴት ዋልክ አትበል እንዴት አደርክ እንዴት ዋልክ የሚል ቢኖር በስራ ወይም በአምልኮቱ አንድ ሆናለ ስለዚህ ሙስሊም ክርስቲያን ወገኖቻችን ሙስሊሞች ሰላም የሚሉ ከሆነ እነሱ ራሱ ከኛ ጋር አንድ ሆነዋል ማለት ነው ከክርስቲና ኦሬዲ ወጥተዋል ማለት ነው ግን የሚያዘለው ፓርት መሰላችሁ አብዛኛው ክርስቲያን ጎረቤቱንም የሚያቀሙ ሙስሊም በሙሉ ሰላም ይላል ግን መጽሐፍ ቅዱስ እንዳሳያችሁ ሰላም አትበሉ ነው የሚለው ከሰሩ በስተትም ይሁን እንግዲህ ሰላም ያላችሁ ሰዎች ካላችሁ የሚያዋጣችሁ ሻሃዳ ብትይዙ ነው ለዛም ይመስላል እንግዲህ ጉድ አይዲያ ሰሞኑን በጣም ወሳኝ የሆኑ ሰዎችን በጣም እየተከራከረና ላይቭ ላይ እንግዲህ እሱ እንኳን ባለችው ትንሽ ጊዜያት እንግዲህ ከሰለመ በጣም ትንሽ ጊዜ ነው ታቁታላችሁ ለክርስቲና ወግኑ በጣም የሚከራከር ሰው ነበር ጉድ አይዲያ አልহামዱሊላህ አሁን ደግሞ የዲን ጠበቃ አድርጎታል አላህ የሚፈልገውን የሚያደርግ ጌታ ስለሆነ ማለት ነው ሱብሃንአላህ እሱም እንግዲህ ለዲን አልእስላም መስጊድ ከገባ በኋላ የተመለከተውን በጣም ድንቅ ነገር ተመልክቶ እንግዲህ ምስክርነቱን ሰጥቷል እሱን ቪዲዮ እንመልከት ንጉስ ነው የምትመስለው ጀለቢያውን ለብሰ ጽድት ብለህ ትታጠባለህ ጀለቢያን ትለብሳለህ 1000 ሰው ነው ያለው አንድ ድምጽ የለም ልድገምልህ 1000 ሰው መስጊድ ውስጥ አለ ግን ያለው ድምጽ አንድ ሰው የሚያወራ አይመስልም ጸጥ በሉ ቅዱሳን እባካችሁ ቁጭ በሉ የለም ጸጥ እውነተኛ አምልኮ ማለት በአምላክ ፊት በተመስጦ ዝም ብለህ ቆመህ ከዛ በኋላ ለእርሱ ብቻ የምታደርገው ስግደት ምንም ሳትመለከት ከፊት ለፊትህ ማጀቢያ ሳይኖር ቪአይፒ ወንበር ላይ ሳትቀመጥ እዚህ ጋር ቦስ ነው እዚህ ጋር ሜጀር ፕሮፊት ነው የሚቀመጠው እዚህ ጋር የቸርቹ ባለቤት ነው የሚቀመጠው እዚህ ጋር ጳጳሱ ነው እዚህ ጋር ኤጲስቆጶሱ ነው ምናምን የለም ትቆማለህ እኩል ነህ እኩል ትጸልያለህ እኩል ትሰግዳለህ ተንበርክከ ግንባርህን መሬት ላይ አርገ ቀና ትላለህ ታመልካለህ ይሄ ነው አምልኮ ማለት መጽሐፍ ቅዱስ ላይ እግዚአብሔር ይፈልገው የነበረው አምልኮ ይሄ ነው በእውነትና በመንፈስ ማምለክ ማለት ይሄ ነው ጉቦ ምናምን የሌለበት መማለጃ ምናምን የሌለበት ጽድት ያለ ማይም እንዳልመስልህ እኔ ማይም አይደለሁም
በደም አልহামዱሊላህ እንግዲህ ሙስሊም ወገኖቻችን ጉድ አይዲያም እና ደግሞ ብዙ ሙስሊሞች ብዙ ሰለምቲዎች አሉ ማለት ነው እንግዲህ በቅርብ ጊዜያት ወደ እስልምና የገቡ ማለት ነው በእነ ሁሱ ወይም ደግሞ እነ ኢምራን ወንድሞቻችን በጣም ለሐስጨራሽ ትግል ማለት ነው በጣም ብዙ መስዋዕትነት ተከፍሎበት የጊዜም የእውቀት መስዋዕትነት ተከፍሎበት እንግዲህ ብዙ ወንድሞቻችን ወደ እስልምና እየመጡ ነው በዚህ ጉዳይ ላይ እንግዲህ ሰሞኑን ቪዲዮ ሰርቻለሁ አንዳንድ ግለሰቦች ደግሞ እንግዲህ እነዚህ ሰዎች ገና አልሰለሙም የሚሉ ሰዎች ተፈጥረዋል አላህ ይዲኩም እኔ ለመውቀስ ለመስደብ ሳይሆን እናንተ እንድትጠነቀቋቸው ብዬ ነው ይሄን ቪዲዮ ማቀርበው እንደዛ ብለው እንግዲህ ተወሰኑ ሰዎች ሰርተው ነበር እኛም በጣም አዝነናል አዲስ ሰለምቲዎችን ማቅረብ መንከባከብ ሲገባ የማይረባ ጉዳይ ላይ ያነሱ እንግዲህ እነዚህ ሰዎች ከክፍረት ወደ ኩፍር ነው የሄዱት እስከማለት ደርሰዋል እንግዲህ እነዚህ ሰዎች ማለት ነው እና ለዚህም እንግዲህ ይመስላል ኡስታዛችን ሰሞኑን መነጋገሪያ ከሆነ ጉዳይ ላይ ይዘው እንግዲህ ድንቅ መልስ ሰጥተዋቸዋል እነዚህን የሰለሙ ወንድሞቻችንን የሚያከፍሩ ሰዎች ላይ ከባድ የሆነ ማስጠንቀቂያና ምክር ሰጥተዋል እሱን ቪዲዮ ተመልከቱ በሰሞኑን በሚዲያ ላይ የሚሰልሙ በሰሞኑን ከኩፍር ወደ እስልምና የሚመጡ ብዙ ነን ሙስሊም የሆኑ ሰዎች እስልምናን ሲቀበሉ ሙስሊሞች አረኩም ሰላም አለይኩም ወራህመቱላሂ ወበረካቱ አልহামዱሊላህ አዲስ ለሰለሙ ሰለምቲዎች እንኳን ደስ ያላችሁ እንኳን ወደ እስላም መጣችሁ እንኳን ወደ ተፈጥሮ እምነት መጣችሁ እንላለን በጣም የሚገርመው ግን ይሄ ነገር ደስ ያላላቸው ሰዎች አጀንዳቸው ሌላ የሆኑ ሰዎችን አይተናል ያህባሽ አንጃ ሱብሃንአላህ አልሰለሙም ከኩፍር ወደ ኩፍር ነው የሄዱት ሙስሊሞችን የማክፈር አባዚያቸው ይሄው ፍንትው ብሎ ይወጣ ነው ሱብሃንአላህ ወደ ቂብላ ላ ኢላሃ ኢላላህ ያለን ሰው አልሰለመም ላ ኢላሃ ኢላላህ እኮ ወደ እስላም መግቢያ ቃል ነው ሱብሃንአላህ ማዕናው ምንድነው ላ ማዕቡደ ቢሐቅ ኢላላህ ከአላህ በስተቀር ምንም የሚመለክ የለም ጣዖት አይመለክም ነብይ አይመለክም ወልይ አይመለክም በሐቅ የሚያመልኩት እሱ ብቻ ነው ብለው ከመሰከሩ በኋላ አይ ከኩፍር ወደ ኩፍር ነው የመጡት የሚሉ ሰዎች አጀንዳቸው ሌላ እንደሆነ ልናቅ ይገባናል እነዚህ አህባሾችን ሁላችንም አንቀረን ልንተፋቸው እንደሚገባ ነው መክራቸው ሱብሃንአላህ ሙስሊም የሆነን ሰው ላ ኢላሃ ኢላላህ ያለን ሰው እንዴት ካፊር ይላሉ ይሄው ማንነታቸው ወጥቷል ማለት ነው ለዚህ ልንጠነቀቃቸው ይገባል አንድ ሐዲስ አስተዋውሳቸዋለሁ እሱም በስተት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የተሰራ ነገር ነው ኡሳማ ኢብኑ ዘይድ እናውቀዋለን ታላቅ ሰሃቢ ነው የነቢያችን ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር አባትየውም ወዳጅ ነው ዘይድ ኢብኑ ሐሪሳ ለذلك ኡሳማን በጣም ይወዱት ነበር አንድ ማዕረካ ላይ ያው አንድ ብዙ ሙስሊሞችን የገደለ ሰው አይቶ አነጣጥሮ ደረሰበትና ከዚያ በኋላ ምንድነው ያደረገው ልክ ሊገለው ሰይፉን ሲያወጣ ያ ሰውዬ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ላ ኢላሃ ኢላላህ የዚህን ሰዓት ላይ አልተወውም ገደለው ይህ ነገር ወደ ነቢያችን ሰለላሁ ዐለይሂ ወሰለም ደረሰ ነቢያችን ሰለላሁ ዐለይሂ ወሰለም ለምን ይሄን ሰራህ ብለው ጠየቁት እሱ ብዙ ሙስሊሞችን ፉላንን እከሌን እኮ ገሏል ደሞ እኮ ላ ኢላሃ ኢላላህ አለው ሰይፉን ሳወጣበት እኮ ነው ለመጠበቅ ብሎ እኮ ነው ከሰይፍ ለመዳን ብሎ እኮ ነው ሲል ነቢ አለይሂ ሰላቱ ወሰላም فكيف تصنع بلا اله الا الله اذا جاءت يوم القيامه ቂያማ ቀን ላ ኢላሃ ኢላላህ ስትመጣ ምን ልታረግ ነው ለመሆኑ በአንዳንድ ሪዋያ ላይ ልቡን ፈልቀቀህ አይተኸዋል ወይ ይሄ የልብ ስራ ነው እኛ ምንከተለው قال الله وقال رسوله وقال الصحابه ይሄ ነው ዒልም የሚባል አቅልን ተከትሎ ይሄኛው ይሄ አይገባውም እንደዚህ አይደለም ያሉ ከአላህ የበለጠ ስለ አላህ እናቃለን የሚሉ ሰዎች አህለ ሱና ወል ጀማዓ ለአላህ የሚያሰብቱትን የሚያረጋግጡትን ነገር ማስበት የማይፈልጉ ሰዎች በል እንደውም ትክክለኛውን ነገር ያጸደቁትን ካፊር ናቸው የሚሉ ባንደበታቸው የሚናገሩ ሰዎች በስተዋል አላህ አያብዛቸው አላህ በረካ አይስጣቸው ሙስሊሞች ልንነቃባቸውና የነሱን መጥፎነት አጀንዳቸው ምንድነው ተልኳቸው ምንድነው የሚለው ልናቅ ይገባናል ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ኡስታዛችን ያስተላለፉት መልእክት ሰምታችኋል በጣም ገንቢና አስተማሪ ነበር በጣም ድንቅ የሆነ ንግግር ነው ያደረጉት እኔም በዚህ ሆኖ መስማማው ሙስሊም እንግዲህ አዲስ ሰለምቲ ወንድሞቻችንን በጣም ትሪት በማድረግ በመንከባከብ ስለ ዲን ኢስላም እንግዲህ በየልካቸው በየአቅማቸው ልክ እየሰጠን ነው ዕውቀታቸው እንዲጎለበት እንዲያድግ ማድረግ ያለብን በያስባለሁ ኢንሻአላህ እንግዲህ መግቢያ ላይ እንደነገርኳችሁ በሶሪያ እንግዲህ የተከሰተው በጣም ድንቅ ነገር ነው በሶሪያ በማዕቀብ እንግዲህ ከ30 አመት በላይ ነው የኖሩት በጦርነትና በማዕቀብ ነው የቆዩት በጣም በብዙ እንግልት በብዙ ስደትና ረሃብ ችግር ውስጥ ነው ያሳለፉት አልহামዱሊላህ እንግዲህ ዛሬ በሙስሊም ሀገራቶች እንግዲህ ጥምረት ትብብር የተነሳ እንግዲህ ማዕቀቡ እንደሚነሳላቸው ቃል ገብቶላቸዋል
እናም እንግዲህ ይህ ማዕቀብ የመነሳቱን ንግግር ትራምፕ እንግዲህ ፊት ለፊት በመሐመድ ቢን ሰልማን ንግግር በሚያደርግበት ሰዓት ላይ መሐመድ ቢን ሰልማን እንግዲህ ከቃላት በላይ ሆኖባቸው እንግዲህ ያሳዩት ምልክት በጣም ብዙ ታዋቂ ሰዎች እንግዲህ በመተመለከቱት መንገድ በጣም እየተቀባበሉ ሲተገብሩትና ቻሌንጁን ሲከተሉ ነበር ለዛም ደግሞ እንግዲህ የሶሪያ ህዝብ በአደባባይ ወጥቶ የሳዑዲን ባንዲራ በመያዝ በጣም እንግዲህ በክብር በአድናቆት ሲያመሰግንና ለሰጡት ክብር የሶሪያ ህዝብ ከማዕቀብ እንዲወጣ ከችግር ከጦርነት እንዲላቀቅ ከደህነት እንዲላቀቅ ላደረጉት አስተዋጽኦ እያመሰገነ ነው ያለው አልহামዱሊላህ በጣም ደስ የሚል ነገር ነው ይህ ነገር እንግዲህ እንዲሳካ ቱርክና ሳዑዲ በጣም በሰፊው ነው የሰሩት ይህ ማዕቀብ እንዲነሳ ትራምፕም ሶሪያ ፕሬዝዳንት እንግዲህ እንዲገናኙና በጉዳዩ ላይ በደንብ በጥልቀት እንዲወያዩ አድርገዋል አልহামዱሊላህ ለኩል ያህል ብዙ ጦርነት ነው ያሳለፉት ሶሪያውያን ብዙ መከራ ነው ያሳለፉት ብዙዎቻችን ይህን ክስተት ታዝበናል እንግዲህ ብዙዎቻችን ተመልካች ነን ሐበሻ ጭምር እዚህ ኢትዮጵያ ጭምር ሳይቀር ሶሪያውያን እንግዲህ በስደት በልመና ነው ብዙ መከራ ያዩ ሰዎች ናቸው እንግዲህ ይህ እንግልት እንዲያበቃ አላህ እንግዲህ ቅርብ ጊዜው እንዲያደርግላቸው ምኞቴ ነው ሁላችሁም በዱዓችሁ አትርሷቸው እብን ጀራህ እንግዲህ ጠፍቶ ነበር እንግዲህ ሰሞኑን ብቅ ብሎ ስለዚህ ጉዳይና አንዳንድ ደግሞ ሐማስ ጋም ትራምፕ እንግዲህ ውይይት ያደረጉ ነበር ስለ ፍልስጤምም የነገርኳችሁ የሰራሁት ቪዲዮ ነበር እንግዲህ እውቅና መስጠት ፈልጋለሁ ብለዋል እንግዲህ ደግሞ አላህ እውነት አድርጎት ለፍልስጤሞች እውቅና የሚሰጥ አላህ እንዲያደርገው ምኞታችን ነው እሱንም እንግዲህ ኢብን አልጀራህ መልስ አለው እንግዲህ ስለሱ አንዳንድ ያወራና ኢንሻአላህ እሱን ቪዲዮ ተመልከቱ ተመልሼ መጥቻለሁኝ አልহামዱሊላህ ረብል ዓለሚን እንግዲህ አዲስ ነገሮች አሉ ሰሞኑን እንደምታውቁት ሳዑዲ አረቢያን በተመለከተ ከትራምፕ ጋር ትራምፕን ከሐማስ ጋር በተመለከተ ከሐማስ ጋር አሜሪካ ስምምነት ላይ እየደረሰች እንደሆነ ጦርነቱም ደግሞ እንዲቆም እንደተስማሙ መረጃዎች እየወጡ ነው እውነት ግን ትራምፕ ለፍልስጤም የሀገርነት እውቅና ሰጥቶ እስራኤልን ወደ ጎን ትቶ ስምምነቱን ተፈጻሚ ያደርጋሉ ያብረን ምናይ ይሆናል ምክንያቱም የሚገመት አይነት ሰው አይደለም ሰውየው ሌላው ሳዑዲ አረቢያ ለአሜሪካ የቁርጥ ቀን ደራሿ ሳዑዲ አረቢያ ናት አሜሪካ ስትቸገር ኢኮኖሚያ ሲያሽቆለቆል የአረብ ሀገራትን ነው ሄዳ መጣለው ይሄ ምንም ጥያቄ የለውም ባለፈው በራሺያና በሶቪየት ህብረት ማለት ነው በአሜሪካ መካከል በነበረው ጦርነት ቀዝቃዛው ጦርነት አሜሪካ አሽቆልቆላ ነበር በመጨረሻም ግን ሳዑዲ አረቢያን ይደረሰችላት ነዳጇን በዶላር እንጂ በሌላ ነገር አልሸጥም በማለት ዶላር ዓለም ላይ ተፈላጊ ገንዘብ እንዲሆን ያደረገችው ሳዑዲ ናት አሁንም ከቻይና ጋር በገቡት ሰጣ ገባከን የአውሮፓ ሀገራት አሜሪካ ምንም ማምጣት እንደማትችል በተለይ ትራምፕን በጣም ነው የሚንቁት ግን ሳዑዲ አረቢያ ምን አደረገች የ142 ቢሊዮን ዶላር በታሪክ ታይቶ የማይታወቅ ማለት ነው የመሳሪያ ግዢ አደርጋለሁኝ አለች በእርግጠኝነት ተገዳ ነው የሚሆነው እሺ ሌላው ደግሞ የ600 ቢሊዮን ዶላር የኢኮኖሚ ፈሰስ አደርጋለሁኝ አለች አሜሪካ ላይ የነዳጅ ገንዘቧ የአሜሪካ ባንክ ላይ ነው የሚቀመጠው የሳዑዲ ማለት ነው እንደፈለገች ተዘውረዋለች አሜሪካ ሶሪያ ላይ ጣለችውን ማዕቀብ አንስታለች አሜሪካ ያው ትራምፕ ይሄንን ያደረገው የሚፈልገው ነገር ስላገኘ 742 ቢሊዮን ዶላር ማለት የአንድ የአውሮፓ ሀገር ለምሳሌ የእስራኤል የኢኮኖሚ በጀቷ ከዛ ያንሳል 742 ቢሊዮን ዶላር አይሆንም ምን ያህል ከፍተኛ ገንዘብ እንደሆነ እንድታውቁ እንግዲህ እኔ አረብ ሀገራት በቃ ላሞች ናቸው እናልባቸዋለን እንዳለ በተግባር እያሳየን ነው የሚገኝ እንግዲህ አንድም ሰሞኑን የሰራሁት ቪዲዮ በጣም ትንሽ እየታየ ነበር ለፍልስጤም ትራምፕ የሀገርነት እውቅና ለመስጠት እንግዲህ እንደተናገሩ ሌሎች የውጭ ሚዲያዎችም ዘግበውታል እሱንም አስይዤ እንግዲህ አላህ እውነት እንዲያደርገው ሁላችሁም እንድትሰሙት ስለፈለኩኝና አላህም እውነት እንዲያደርገው ዱዓ እንድታደርጉ እሱን መረጃ ድርሻችሁ ነበር በጣም ደስ የሚል ዜና ነው አሁን ደግሞ በሶሪያ እየሰማን ያለው ነገር በጣም የሚያስደስት ነው አላህ ደግሞ ሶሪያውያንን እንዲያገዛቸው ከዚህ ከነበሩበት የጦርነትና የመከራ ጊዜ እንግዲህ አላህ በቃችሁ እንዲላቸው ዱዓ አድርጉላቸው ኡስታዛችን ኡስታዝ ኻሊድ ክብሮም እንግዲህ ስለ ልብስ መልበስና ቀዳማዊ ስለሆነው እንግዲህ ስለ አደማዊነት አንዳንድ ሐሳቦችን ድንቅ ሆኖ ሐሳቦችን ሼር ያደርጋችኋል ብዙ ዕውቀት የምታገኙበት ስለሆነ እሱን ተከታተሉ ልብስ clothing is our fitra መልበስ ተፈጥሯዊ ማንነታችን መልበስ አደማዊ ልብስ መልበስ አደማዊነት የአደማዊነት ማንነት መገለጫ ልብስ መልበስ ልብስ መልበስ ለሴት እንደወንድም የክብር መገለጫ በተቃራኒው ደግሞ ልብስን ማውለቅ ጤነኛ አእምሮ ነው ሰው ልብሱን አውልቆ መሄድ it's form of humiliation
የወራዳነት መገለጫ። ሸይጣን የሚፈልገው ደግሞ ያንን። ሸይጣን በዘን ባለንበት ዘመን በጣም ስኬታማ ነው። በነገራችን ላይ በዚህ በጣም ስኬታማ ነው። ታውቃለህ ወስወስ አይደለም ይወለን ፈወስወሰ ለሁም الشيطان ለምን ነበር ወስወሳቸው የነበረው? ልብሳቸውን ማስወለቅ። ልብሳቸውን ለማስወለቅ ነው ሐሳቡ። ልብሳቸው የሚገለጠው መቼ ነው? አትንኩ የተባሉትን ይነኩ ጊዜ። ያቺ ዛፍ ከምትጫወተው ሚና መካከል የተከለከለችው ልክ እሱን ሲበሉ ሀፍረተ ገላ ይገልጣል። ሀፍረተ ገላ ይገልጣል። ሸይጣን ባለንበት ዘመናዊ በሚባለው ዓለም ውስጥ በጣም ሰዎችን ብዙ ሰዎችን ዓለም ላይ ያሳመነው ነገር የሚገርማቸው እርቃንነት ውበት፣ እርቃንነት አደማዊ ውበት። በጣም የሚገርማቸው አንትሮፖሎጂ ትምህርት ላይ ብዙ ነገሮችን ታገኛላችሁ። አንትሮፖሎጂ ለመጣጣም አንትሮፖሎጂ ላይ ለምሳሌ ስለ አንትሮፖሎጂ ስለ ሶሳይቲ ያወራል፣ ስለ ማህበረሰብ አይደል? እና ጋብቻ የሚባል ነገር ማህበረሰብ የፈጠረው ባህል። አንትሮፖሎጂ ላይ ሰው ሲፈጠር ራሱ እርቃኑ ይላል። የታሪፍ አይዲያ ነው ሲያሳምን ሰው ሲፈጠር ራሱ እርቃኑ። ቁርአን ደግሞ ባይዘው ሰው ጀነት እንኳን ሳለ እና የሚያሳምኑበት ሸይጣን አየህ አንትሮፖሎጂ ውስጥ አደጋል ባይዘው። አሁን ሸይጣን አንትሮፖሎጂ ያቃል ብለህ ተጣስረዋል። ፍልስፍና ውስጥም አለ ያ ሐቢቢ